እኔና አክብራችሁ ከአዲስ አበባ ድረስ ዋልታ ቲቪ እዚህ ድረስ ስለመጣ ከልብ አመሰግናለሁ። ጽጌረዳ ጸጋዬ ይባላለሁ። ሴት አካል ጉዳተኛ ነኝ። በሴትነቴም ኮራለሁ፣ በአካል ጉዳተኝነትም ኮራለሁ። ከ15 ዓመት ሙሉ የተጓዝኩባቸው መንገዶች ብዙ ውጣ ውረዶች አሉት። በ1997 ላይ የሆነ ትምህርት ቤት ተቀጥሬ በ100 ብር ደሞዝ እሰራ ነበር። እዛ በመሰራ ሰዓት የነበረችው ባለቤት ብቃት የለሽም፣ ብቃት ስለሌለሽ ማሰልጠን አትችይም፣ ማስተማር አትችይም ማለችኝ። እኔ ግን ማሰልጠኔን ከፍቼ ነው ማሳይሽ ብዬ አልኳትና ወጣሁ። ድጋሚ በ98 ከሌላ እህት ጋራ ደግሞ እሷ በቃዋ እኔ በእውቀቴ በሼር እንድንሰራ ተጠያየቅንና እየሰራን እየሄድን ያለ ተማሪ በጣም በዛለን። ተማሪ ሲበዛልን እኔ እውቀት አለኝ፣ በእውቀቴ ራሴ እሰራለሁ፣ ስለዚህ እሷን ሸኛታለሁ ብላ ያው ለጎረቤት ትናገራለች። እኔ በሌለሁበት ቁልፍ እንዳልገባ የበር ቁልፍ ተቀየረብኝ። ይሄን ቻሌንጅ ከፍቼ ነው ማሳየት ያለብኝ እንጂ እቤቴ መቀመጥ የለብኝም ብዬ ለራሴ መንገር ጀመርኩኝና እኔ ለራሴ ከፍቼ መስራት ነው የምፈልገው፣ ተቀጣሪ መሆን አልፈልግም አልኩት። እና ምንድነው እንረዳሽኛ ሲለኝ የፋሚሊ ቋንቋ ባለቤት ነው፣ ፍቃዱ ይባላል፣ እስከ ዳር ትባላለች። ምን እንርዳሽ፣ ምን እናድርግልሽ ሲሉ እኔ እንድትረዱኝ የምፈልገው 2 ሲንጀር አለኝ፣ ግን ወንበር ጠረጴዛ ለጊዜው እስከምገዛ አቅም ስለሌለኝ እሱን ብታውሱኝ በሚል ጠየቅኳቸው። ችግር የለውም እሱን ሰጂ ተጠቀሚ አሉ። ወንበር ጠረጴዛውን ሰጡኝ። እኔ ክላስ ደግሞ ያስፈልጋል፣ የ3 ወር የ6 ወር ነው የሚጠየቀው የቤት ኪራይ። እኔ ደግሞ ምንም የለኝም በሰዓቱ እጄ ላይ በጣም ነው እሱን ምንም ቤት ኪራይ መከፍለው የለኝም። እዚህ የሚጠየቀው የ3 ወር የ6 ወር ነው፣ ከየት አመጣለሁ ብዬ በመባልኩ ሰዓት ምንም ችግር የለውም እኛ ለመጀመሪያ ጊዜ እንከፍልልሻለን፣ ቀጣይ ግን አንቺ እንድትከፊ ለሰውየው እናሳምናለን አለኝ። በዛ መሰረት ያንም ክፍል ክላሱን እነሱ ለቀቁልኝ። እኔም ወዲያው ጽጌረዳ በወረቀት ደስታ ወረቀት ላይ ጽጌረዳ የፋሽን እንትን የልብስ ቅድና ጥልፍ ማሰልጠኛ ተቋም ብዬ ከፈትኩኝ። እሷ ማለት የጥንካሬ ተምሳሌት፣ በአሁኑ ሰዓት አካል ጉዳተኝነት ልዩነት እንጂ ውበት እንጂ አለመስራት እንዳልሆነ በትክክል ያየሁባት ሰው ናት ማለት እችላለሁ። በዚህ ደከመኝ ሰለቸኝ ሳትል በራሷ ጥንካሬ ዛሬ ደረጃ ላይ ትናንት በአዳራሽ ውስጥ ነበር ስታስመረቅ የነበረው አብሬያት ነኝ። ያው በቀበሌ ደረጃ ታያለሽ፣ ዛሬ ከፍ እያልሽ በዚህ ደረጃ ይሄን ያህል ቁጥር ያለው ሰው ማስመረቅ ማለት በጣም የምትበረታታና ጠንካራ ሴት አድርጌ ነው የምገምታት ማለት ነው። በእኛ ሀገር ውስጥ የፋሽን ዲዛይን ረጅም አመት ታሪክ አለው። ነገር ግን ማደግ ባለበት ልክ ደግሞ ኢንዱስትሪው አድጓል ማለት አይቻልም። እንግዲህ አዳማ እንደምታውቁት በጣም ከአዲስ አበባ ቀጥሎ በጣም ብዙ ፋሽን ዲዛይንም ትምህርት ቤቶችም ያሉበት ብዙ ተቋማትም ያሉበት ነውና ብዙ አርቲስቶችም የወጡበት ከተማ እንደመሆኑ መጠን እኛም እንደ መስሪያ ቤታችን ያው ዛሬም ከዚህ በፊትም ወደፊትም ደግሞ ጥበቡን ለማገዝ ስራውን ለመደገፍ ደግሞ በመንችለው ሁሉ ጥረት እያደረግን ነው ያለነው። ስራዎችሽን ሰው ጋር ማድረስ ባንቺ ስራ ሌሎች ሰዎች ደስተኛ መሆን ማለት በጣም ደስ ይላል። የተለየ ስሜት ነው ሲሰማኝ የነበረው። በጣም ደስ ያለ ያለው ድባቡ ደስ ይላል። እንደዚህ የሆነ ስራ ሰርተሽ ሰው እንዳለ መጥቶ ሳይልሽ ያለው ድባብ ምናምን
በጣም ደስ ይላል። የሰራሽው ስራ አሪፍ ሆኖ ሲታይልሽ ያ ስኬት ነው። ቦታው ምናምን ሳይሆን በቃ ሰርተሽ በአሪፍ ሁኔታ ለተመልካቹ ላለው ለኦዲየንሱ ስታሳያቸው እነሱም ያለው አቀባበል አሪፍ ሲሆን ያ ስኬት ነው። ላይ ከበፊት ከውጪ ለመጥቶ የሚለበሰው ማንም ትኩረት የሀገር ውስጥ ደግሞ ሰፊ ይልበስ እንዴ ምናምን የሚሉ ጥቂት ሰው ነው የሀገሩን ስፌት የሚለብሰውና አሁን ላይ ግን ትውልዱ ወጣቱ ከኢንተርኔት እያየ ትኩረቱ ሁሉ ዲዛይን ላይ ሆኗል። ስለዚህ እንኳን መረጥኩት ያልኩበትም ሰዓት አሁን ላይ እንኳን ይሄን የፋሽን ዲዛይኑ ኢንዱስትሪ እንኳን መረጥኩት። የፋሽን ዲዛይን ኢንዱስትሪው ደግሞ ስታይ ወጣቱ እየሰፋ እየለበሰ በፋሽን በሽፎን ብትይ በአገር ባህል ብትይ በተለያየ አሁን ሰው የሀገሩን ምርት እየወደደ ነው ያለበት። ስለዚህ አሁን ላይ ይሄ ትውልድ እንጀራ ፈጣሪ ነው፣ ስራ ፈጣሪ ነው። በዚሁ በዲዛይን ከፍተኛ ደረጃ መድረስ ፈልጋለሁ። እዚህ ብቻ ሳይሆን ያው መገደብ አልፈልግም በአንድ ነገር ወይ ሀገር ውስጥ ብቻ ሳይሆን ውጪ ድረስ ሄዶ ስራዎችን እስከማቅረብ እና የተሻለ ፕሮፌሽናል እስከመሆን ድረስ ኢንተርናሽናል ስራዎችን መስራት ፈልጋለሁ። ያው አንድ ነገር ሲጀምሪ የሆነ ብቻሽን እንደዚህ ታግለሽ ምናምን ያስቸግርሻልና በዙሪያሽ ሆኖ በቃ ሊያግዝሽ የሚገባ ሰው ምናምን ግድ ይላል። እነሱን ላመሰግን እወዳለሁ፣ ፈጣሪንም አመሰግናለሁ። ሁሉንም በቃ በዚህ ዙሪያ ላረዱኝ እንዳለ ማሚንም አመስገን ፈልጋለሁ። ዓለም ከደረሰበት ደረጃ አኳያ ሲታይ ገና ነው። እኛ ግን እንደ ሀገራችን ብዙ ነገር ያላት ሀገር ናት። ብዙ ባህሎች አሉ፣ ብዙ ትውፊቶች አሉ። እነዚህን አጉልቶ የራስን አለባበስ የራስን ፋሽን ቴክኖሎጂውና ዘመኑ በሚፈልገው ልክ እየዋጁ በዛ ደረጃ ከፍ አድርጎ ደግሞ መስራት የባለሙያዎችም ጥረት ይፈልጋል። የራሱ ደግሞ በዚህ ዘርፍ ውስጥ እየተሳተፉ ያሉ አካላትንም ለምሳሌ ተማሪዎች ሊሆን ይችላል፣ የተማሪ ቤተሰብ ሊሆን ይችላል፣ የሚዲያ አካላት ሊሆን ይችላል፣ እንደ መንግስትም ደግሞ ኃላፊነት ወስዶ የሚሰራ ባህልና ቱሪዝምም ጭምር ፋሽኑን ለማሳደግ የራሳችንን ያሉንን መልካም ነገሮችን አጉልተን ደግሞ ዓለም ላይ ማግኘት የሚገባንን ስፍራ እንድናገኝ ደግሞ ብዙ ተግባራትን መስራት ያስፈልጋልና በዚህ ረገድ በመንችለው ሁሉ ድጋፍ እያደረግን ነው ያለነው።
ሰው ጋር አዲስ ነገር ይዘሽ ስትሄጂ ይቆያል ተቀባይነት ለማግኘት በጣም ይቆያል ወይ በደንብ አስተዋውቀሽ ነው ወይ ፈጠራሽን አሳይተሽ ነው ምናምን ተቀባይነቱ በጣም ከባድ ነው ግን አሁን ላይ እኛ አዳዲስ ነገር እየፈጠረን ህዝቡ ጋር ማድረስ እንፈልጋለን ደስ የሚል ሙያ ነው እናንተ ሰርታችሁ ሌሎችን ሰዎች ማስደሰት መቻል ማለት በጣም ደስ የሚል ነገር ነው እና ሁሉም ተምሮ ይሄ ሙያ ቢኖረው ደስ ይለኛል እኔ በግሌ በጣም ተጨንቄ ነው የሰራሁት ማለት ይሄ ሰበዝ ምናምን የሚባለው ነገር እየጠፋ ነው በባህላችንም በምንም በፊት እንደሚታየው ሁሉ ነገር በባህላዊ መልኩ ነበር ሲቀርብ የነበረው ያን ነገር ታሳቢ በማድረግ በባህላዊ መልኩ ለማድረግ እና ቢሰራበት በጣም የሚያምር ነገር ነው በባህላዊም በዘመናዊነት ተደርጎ ቢሰራ በጣም ያምራል ለተለያዩ ጌጣጌጦች ቢቀርብ ተሰርቶ በሱ በሳሩ በሰበዙ ማለት ነው ያምራል በጣም ሀገራችን ያስተዋውቃል ሌሎች ቦታ እንደዚህ አልተለመደም ግን ይሄ ቢሰራበት በጣም ደስ ይለኛል ትምርት እድሜ አይወስነውም ነው የምለው እኔ እውነቴን ነው ከልጆች መሃል ነው የተማርኩት ወጣቶች ናቸው በብዛት ያሉት ግን እድሜ አልወሰነኝም ከነሱ ጋር ተመሳሳይ ነው ሁሉንም የጨረስኩት ስለዚህ ትላልቆችም ሴቶች በቤት ውስጥ ያሉት እንዲማሩ ነው የምለው ሴት እናቶቻችን ተጽዕኖ አለባቸው ኋላ ቀር አስተሳሰብ አለ ወደ ባጀት የምትባል ወደ ቤት ትግባ ሴት ልጅ ደግሞ ወጣ ምን ልታደርግ ነው አሁን ደግሞ ሴት ልጅ ትውጣ የሚባልበት ሰዓት ስለሆነ እናቶች ደግሞ ይሄን መርጠው ሙያ ስልጠና ሲማሩ ለኛ ትልቅ ደስታ ነው በቃ ስናስተምራቸው ራሱ አዎ ነገ እኮ የተቀደደ ልብስ እንኳን ብሰፉ ትንሽ 10 ብር አታጡበትም 5 ብር አታጡበትም ይሄንን ኮርስ ነው የምንሰጠው ለበያችን ሳንቲም ተጥገኝነት ወደ ራስነት የሚባል ነገር አለ ጽጌረዳ እንግዲህ ራሷ አካል ጉዳተኛ ናት ሴት ነች ብዙ ሴት መሆን አለመቻል ሳይሆን አካል ጉዳተኛ መሆን አለመቻል እንዳልሆነ በተግባር ያሳየች ከራሷ አልፋ በየአመቱ በትንሹ ከ15 ያላነሱ ተማሪዎችን ነፃ የትምህርት እድል ትሰጣለች እዚህ ውስጥ አካል ጉዳተኞች አሉ ከፍሎ መማር የማይችሉ የደሃ ልጆች አሉና እሷ ለሌሎች በጣም መልካም አርአያ ሆና ስራዎችን እየሰራ ያለች ሰው ነች የበለጠ እሷን ማገዝ ያስፈልጋል እሷ ራሷ ትምህርት ቤት ነች ያለፈችባቸው ህይወት በጣም ከባድ በፈተና በችግር ውስጥ አልፋ ዛሬ ግን ለብዙ ሰዎች መልካም ተምሳሌት መሆን ይችላልች ሞዴል ሲባል በቃ የተገላለጠ ልብስ ምትለብስ ምናምን ሰው ጋር ያለው አስተሳሰብ እንደዛ ነው ግን ሙስሊሞችም ሂጃብ ሞዴል መሆን ይችላሉ ሃይማኖቱን በማይነካ መልኩ ሂጃባቸውን ጠብቀው ልብሱን በማረ መልኩ ማቅረብ ይቻላል በሞዴሎች ማለት ነው በሂጃብ ሞዴሎች ስለዚህ ቢማሩ በጣም ደስ ይለኛል ሃይማኖቱን አይጋጭም የተገላለጠ ልብስ አይደለም ለብሰው ስለዚህ በማይጣረስ መልኩ እኩል እናስኬደዋለን ማለት ነው እውነት የሚሰማኝ ከሆነ መንግስት ለአካል ጉዳተኞች ተደራሽ የሆነ ነገር ቢፈጥር አካል ጉዳተኛ መለመን አይፈልግም አካል ጉዳተኛ መስራት ይችላል ምቹ ነገር ግን የለም አካል ጉዳተኛ ብዙ ጊዜ አዲስ አበባ ላይ ብቻ ነው እየታየ ያለው ክልሎች ላይ አሉ ብዙ ክልሎች ላይ ብዙ ዕውቀት ያላቸው ብዙ ተሰጥኦ ያላቸው ብዙ
ሙያ ያላቸው አካል ጉዳተኞች አሉና እነዚህን አካል ጉዳተኞች ወደ ክልል ወርዶ መስራት ቢቻል አዲስ አበባ ላይ ብቻ ባይሰራ የሚሆነው ነገር ሁሉ ክልል ላይ ምን አለ እንዴት ነውስ የሚለውን ነገር ቢመለከት እንደገና ህንጻዎች ሲሰሩ እኔ ስላለሁበት ነው ህንጻዎች ሲሰሩ እኛን አካል ጉዳተኛ ታሳቢ የሆነ ሊፍት ያለው ሊፍት የሌላቸውን ደግሞ 621 ላይ ይላል አዋጁ አስፈርሶ የማስፈረስ አቅም አለው ይላል ህጉ ግን ወረቀት ላይ እንጂ ተግባር ላይ ስላልሆነ ይሄ እንዲተገበር ከወረቀት የዘለለ ቢሆን ይሄ መልክቴን አስተላልፋለሁ እዛ ስልጠና ላይ ያላትን ጥንካሬ ያዩታል ያላትን ተነሳሽነት ያዩታል ያላትን ፍላጎት ያዩታል እነሱም ፍላጎት ያደርጋቸዋል እና ከኔም ጭምር እኔ ለምሳሌ የራሴን ዘመዶች ማለት ነው ለሰዎች እንዲሰለጥኑ ወደዚህ አምጥቻለሁ የሷ ጥንካሬ ስለሚማርከኝ ማለት ነው በሷ እንዲወጡ ሞራላዊ እንዲወጡ ለሌላውም ቢሆን እያመጣ ቢያስተምር እሷም ተጠቀማለች አገርም ተጠቀማለች ደስተኛ ነኝ ዛሬ ደግሞ ትውልዱን ማየቴ ወጣቱን ማየቴ አሁን የፋሽን ዲዛይኑ ኢንዱስትሪው ሰፋ ፈላጊው መጣ ወጣቱ ወደዚህ ትኩረት አደረገ መታገሴ ያንን ሁሉ በዘጋው ኖሮ ይሄን አላይ እኔም ዛሬ እንደዚህ በየመድረኩ ውደሳ አይኖረኝም እና እግዚአብሔርን አመሰግናለሁ ይሄንን ነገር ስላዘጋጀልኝ ይሄንን ነገር ስለሆነልኝ ቻሌንጆችን ሁሉ ተጋፍጬ ማለፊ መልካም አስተሳሰብ ያላቸው ዛሬ ላይ እንድደርስ ይረዱኝን የኢትዮጵያ ሕዝብ ከልብ አመሰግናለሁ